ለምሳሌ ሰለምቴ ነኝ። ከሆነ ጊዜ በኋላ ነው ሰለምኩት። ተረጋጋ። እሺ ተረጋጋ። ጥያቄው ላይ ፎከስ አድርግና ቃል በቃል አታስተማምኑም እንዴ? ምን ችግር አለው? ቃል በቃል ትማምን እኔ ኮልታፋ አሁን አንተ ሰው ነህ በእናትህ እዚህ ካፍር ቤት ተሰብስበህ ውሻ ቀ ኧረ እባክህ ተረጋጋ ወንድማችን። ወንድም ነው እኮ አትስደቦ ብራዘር። እና ምን አባቱ እዚህ ያደርጋል? ልኬስኬስ እንዴት ሙልጭ አድርጎ እንደሰደበን እያወረድኩት እንደገና እየገባ እያወረድ ሙልጭ አድርጎ ተሳድቦ መጨረሻ ላይ ሲያይ ከስር ሆኖ እየሰማ ሲያይ የሚመልስ ኡስታዝ የለም። ጥያቄው የሚነካው የለም። አይ ይህን ነገር መስማት አለብኝ በቃ አስገባኝ ብሎ ጻፈልኝ። እሺ ና ገባ ብዬ አስገባሁት። እንደሚመልስ የለም እንዴ ብሎ ገብቶ ቁጭ ብሎ ሰማና ብቻ በጣም ደስ የሚል ልጅ ነው። እግዚአብሔር ልቦናውን ያብራለት። ብቻ ኮሜዲ ነው። በጣም ደበረ። በጣም ደግሞ በጣም ያስቃል። አብረውት የነበሩት ጣዖት አምላኪያን ናቸው። ከእነሱ ጋር ነበረ። እስልምናን እስከ 40 ዓመት ድረስ አልሰበከም፣ አላስተማረም። እስልምናን አስተምሯል። ይሄ ሰውዬ መጨረሻ ወደ የት ነው የሚጠራኝ ነው? መጨረሻ ላይ ወደ የት ነው የሚሄደው? ያው ካፌር ነው። ግን አሁን እሱ ቃል ገዝቷል፣ ተረጋግቷል። ዛሬ አልተሳደበ። ስለዚህ አሁን የራሱን እምነት ትክክለኛ ንትስ ያስረዳል። መጀመሪያ እንደኔ አታውቅም። በቃ በተጋጭ ሀሳብ ውስጥ እኮ ነው የሚሄደው። ኖ በቃ ይህን እኮ አሁን ዝም ብሏላ። አጋጫዋ መልስ እናንተም እየሳክ ነው እንዴት አትስቅም? ነቢያችንን አሰድበን እየወጣን ነው ወይ ደግሞ በቃ መክፈር ነው። እንደዛ ከሆነ ከሳኪ ነው የገባው ወይ ተሳልቦ የለ። እፎይ እድል ሲሰጠው ሰምታችሁታል። ብዙ ካዳመጠ በኋላ ነው እንዴ ብሎ ራሱ እፎይ ሳይሆን እፎይ ማይኩ ሚዩት አድርጎ እኛ ሁላችንም ሚዩት አድርገን ልጁ ነበር ሲሞግቱ የነበረው ኡስታዙ ማለት ነው። አንድ ኡስታዝ አይደለም 3-4 ኡስታዝ ነው ገብቶ የወጣው። አስወግዱ። ሃይማኖት ስበኩ። ምንድን ነው እንደዚህ ምድረ በላ? እናንተ ከብቶች ናቸው በእናታችሁ። ነብያችን በእናንተ አፍ የሚነሱ አይደሉም ሲጀመር ማለት ነው። ጀመረ ጌታ አፈጠጣ አፈራት ቃራ ፊት ጠላ ምን አይነት ሰው ነው? እናታ አሁን አንተ ስለ ነቢይ ማውራት ትችላለህ? እናት እሺ ተረጋጋ። ሆልድ ኦን ብሮ። ምንድን ነው አንተ ሁሌ ተረጋጋ ትላለህ እንዴ? በቃ ከጠላቸው ስንቴ ነው? ተረጋጋ። እሺ ተረጋጋ። ጥያቄው ላይ ፎከስ አድርግና ሙሐመድ በልጅነቱ መሰዳደብ ሳይሆን ቃል በቃል አታስተማምኑም እንዴ? ምን ችግር አለው? ቃል በቃል ትማምን እኔ ኮልታፋ አሁን አንተ ሰው ነህ በእናትህ እዚህ ካፍር ቤት ተሰብስበህ ውሻ ቀ ኧረ እባክህ ተረጋጋ ወንድማችን። ወንድም ነው እኮ አትስደቦ ብራዘር። ምን አባቱ እዚህ ያደርጋል? ልኬስኬስ እንዴ ወንድ ከሆነ የመልሳ እኔ ምን ይሻለኛል ደግሞ ትክክል አደረገውና ምን አለ? ዝም ብለህ ጣውታ አይ በዚህኛው ነው ያኛውን ስህተት ነው እያለን መረጃ ስብካለሁ ከባለ የኩብልግና ያለም እያሳየው እኮ ነው መረጃውን። ምክንያቱም ስህተት ውስጥ ነበርክ ሙስሊም አይደለህም ከተባልክ እኮ ኦልሞስት የተሳሳተ ከሆነ ጣዖት አምላኪ ነበር ማለት ነው። እምነትህን አታውቅም እስልምናን አታውቅም ከተባለ አንድ ሰው እንደ እስልምና ቴዎሎጂ ጣዖት አምላኪ ነበር ወይንም ደግሞ የሆነ ነገር አምላኪ ነበር ማለት ነው። ግልጽ እኮ ነው። ኤኒዌይስ ኢብሮ አይ እሱም ይመልስ ስለመሰለኝ ነው። እሺ እውቀት የለኝም። ለምን ትቶት ወጣ? አላዋጣለዋ። አሁንም ሌላ ኡስታዝ ይግባና ሰማሪ አህመድ ኑሪን አናግራ። አህመድ ኑሪ ያብራራ። አህመድ ኑሪ እንዳብራራ እድል ስጠው። ጥያቄው ሜቢ ግልጽ ለማድረግ ያህል ሰለምቴን አስቀድሞ ስህተት ውስጥ ነበሩ ብለህ ነው የምታምነው? ያ አስቀድሞ ስህተት ውስጥ ነበሩ ወይንስ አስቀድሞም የተሳሳቱ አልነበሩም ቀጥ ባለ ሃይማኖት ውስጥ ናቸው ብለህ ነው የምታምነው? አይ እዚህ ጋር ሰለምቴ ናቸው የተባለበት ምክንያት ስላልገባኝ ነው። ጥያቄ ነው። ናቸው የሚል ድምዳሜ አይደለም። በእርግጥ ናቸው የሚል ጥያቄ ነው። አይደለምም ብለህ መቀጠልም ትችላለህ። ሲጀመር እነሱ የነበሩበት ስናጠና ማለት ነው ከ40 ዓመት በኋላ ነው ሪሳላ የመጣላቸው አይደለ? የነብይነት ማድረግ የመጣላቸው። ከዛ በፊት የነበሩበት አረቦች ጣዖት አምላኪዋን ናቸው። እነ ላት እነ ኡዛ የተለያዩ ጣዖቶችን ነበር በራሳቸው በእጃቸው ቀርጾ የሚያመልኩት። እዛ ማህበረሰብ ውስጥ ነበሩ እነሱ። መገለጡ ሲመጣለት ከ40 ዓመት በኋላ እስልምናን አስተማረ እንጂ አስቀድሞ ግን
አብረውት የነበሩት ጣዖት አምላኪያን ናቸው። ከእነሱ ጋር ነበረ። እስልምናን እስከ 40 ዓመት ድረስ አልሰበከም፣ አላስተማረም። እስልምናን አስተምሯል። እስልምና እኮ ከዛ በኋላ ነው ያመራው የተማረው እኮ መጀመሪያ እስልምና የመጀመሪያው ራእይ እስልምና ከ40 ዓመት በኋላ እስልምና ራእዩ ሲወርድለት እኮ የመጀመሪያ ራእዩ ሲወርድለት ራሱ በድንጋጤ እኮ ነው የተቀበሉት። ረዳት ነበሩ ወህይ ይዞላቸው ሲመጣ ደረጃ ድረስ ደርሳ ነበረ። አይ ማይዴ እኔ ለምሳሌ ሰለምቴ ነኝ። ከሆነ ጊዜ በኋላ ነው ሰለምኩት እና መሐመድ ከሆነ በኋላ ከሆነ ከአደም ጀምሮ ስትል አልነበሩ እንዴ? ማለት እንዴ እኛ ከአደም ጀምሮ ነበር የምንልበት መረጃችን ማለት ነው። አይደለም ቆይ አሁን ሲሆነ እንደዛ ከሆነ እስልምና ሲወርድለት ብቻ ከሆነ እኮ አንተ ቆይ ተረጋጋ። እዚህ አሁን ማንም አያስወርደኝም። አንተን ነው ነገር እስልምና ሲወርድለት ከሆነ ሰለምቴ የሰለመው ሙስሊም የሆነው ሰለምቴ ነው ማለት ነው። ጣዖትም ያምልክ ሌላም ያምልክ ሰለምቴ ሆነዋል ማለት ሆነዋል ነብያችን። እሺ ከነቢዩ መሐመድ በፊት የነበሩ ነብያቶችም ወደ አንድ አምላክ እንጂ ወደ ሌላ ነገር የተጣሩት ሁሉም ወደ አንድ አምላክ ነው የተጣሩት። በዚህ ይገናኛሉ። የሁሉም ህግጋቶች እኮ ይለያሉ እኮ። የመጨረሻው የነቢዩ መሐመድ ህግጋት እነሱ ላይ ይችላል። ነብያችን የት ነበሩ? በፊት እስላም ናቸው ከመውረዱ በፊት አይደሉም። እሺ እንዴት ብለህ አስገብተህ ነው? ግን እንደገና እንዴት አትችልም? ኢብሮ ለምሳሌ እኔ ሰለምቴ ነኝ አለ። ሙስሊምን ሳያውቅ እንዴት ሙስሊም ሊሆን ይችላል? ጁንጁ የሚባል እምነት አለ ቢባል አሁን ኢብራሂም ጁንጁ ነው አይደለም። ለምን ጁንጁ የሚባል ራሱ እምነት መኖሩን አልሰማም። ገና እኔ አሁን ስለው ነው የሰማው። ያልሰማውን እምነት ተከታይ ነው ማለት አንችልም። ኢብራሂምን ሙሐመድም ሳያውቀው ደግሞ ሙስሊም ነው ልትለን አንችልም። አያውቀውም ከነ። ስለዚህ በግልጽ ቁርአኑ ምን እያለው ነው? የምታውቀው አይደለህም። ምኑን? እምነቱን። ኦኬ እንቀጥል። መጽሐፉን የማያውቀው እምነቱን የማያውቀውም። ከዛስ ግን መንፈሱን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን ኦኬ አደረግ ነው። ቀጥል። አንተ ወደ ቀጥተኛው መንገድ በእርግጥ ትመራለህ። ገና የሚመራ ነው። ቀጥተኛው መንገዱ ስላልነበረ ምን እያለው ነው? ወደ ቀጥተኛው መንገድ በእርግጥ ትመራለህ አለው ማለት ነው። አህመድ የምትለው ካለ ሜቢ ኢብራሂምን ማውራት ፈልጋለሁ። ኢብራሂም ወንድማችን አህመድ ነው። አህመድ ቁጭ ብላይ ተማርክ፣ እኔም ተማርኩ። በቃ አትመልስም ማለት ነው። እና ተኝታ ነው እንደ እየሰማሁ አይደል? 10 ዓመት ነው አለፈኝ። 10 ዓመት ቁጭ ብሎ ከኔ ጋር ይማራል እንዴ? አይመልስም። አህመድ መልሳ ሀይ አሁን ምን ብለን ልንመለስ ነው? አህመድ ካልትናገር አንተ ትስቃለህ። ጥርስ ገፋ አንድ ጊዜ ኢብራሂም ፎሎ አድርገው ፎሎ አድርገው ፎሎ አድርገው አንዳንድ ጥያቄዎች እሱንማ ፎሎ አድርጌ እስከዛሬ ድረስ ብዙ ቀን እኮ ያለው ግን የሚመልስ ሰው ነበረ። ግን እሱ ተሳዳቢ ነው። አህመድ ግን በቃ አሁን ሳይመልስ ከወጣ እሱ መቀጨት አለበት። ምንድን ነው የሚመለሰው? ማን ነው? ኢብራሂም ነው ስምህ? ይህን ሁላ አብራራ። እሱ እንደዚህ ዘባርቆ አንተ ካላስተካከልክ ታዲያ ምንድን ነው? እሺ እዚህ ጋር ምንድን ነው? ስማ ይህን ሁሉ ሲያወራ ቁጭ አድርጎ እኔ ራሱ ወደ እስልምና ሴት እንደዚህ አልኮ አልተነገረም። አንድ ነገር ልንገርህ፣ ሁሉም ሰው የሚረዳበት የራሱ የሆነ የሚረዳበት እንትን ይኖረዋል አይደል? እና እሱን አስረዳ አንተ እና የምንረዳበት። ይሄ ሰውዬ መጨረሻ ወደ የት ነው የሚጠራኝ ነው? መጨረሻ ላይ ወደ የት ነው የሚሄደው? እሱማ ያው ካፌር ነው። ግን አሁን እሱ ቃል ገዝቷል፣ ተረጋግቷል፣ ዛሬ አልተሳደበ። ስለዚህ አሁን የራሱን እምነት ትክክለኛ እንትን ሲያስረዳን መጀመሪያ እንደኔ አታውቅም። በቃ በተጋጭ ሀሳብ ውስጥ እኮ ነው የሚሄደው። ኖ በቃ ይህን እኮ አሁን ዝም ብሏል። አጋጫዋ መልስ እናንተም እየሳክ ነው እንዴት አትስቅም? ነብያችንን አሰድበን እየወጣን ነው ወይ ደግሞ በቃ መክፈር ነው። እንደዛ ከሆነ ከሳኪ
ነው የገባው ወይ ተሳልቦ የለም ተጨናነቁ ልጁ። አንድ ነገር ልንገር፣ እኔ ጋር ትልቅ ክብር አላቸው። መቼም ክብራቸው ዝቅ አይልም ከኔ ጋር። እኔ ማንንም ሊያከብር ይችላል። ምን ስለ ክብር ምን አገባኝ? አሁን እኮ እኔ እኮ ካፊር ነበርኩ አህመድ። እኔ ልንገርህ አንድ ነገር፣ እስልምና ሰውን እኮ እስልምና ትክክል ነው ብዬ ነው። አንተ ይህንን እንደዚህ ካለ ስለዚህ እኔ ነኝ ተሳሳትኩ ማለት ነው። ምንድን ተሳሳትኩ አንተ? በቃ አንተ ወረዲ በቃ ሌላ ካለ ሌላ ይገባል እንጂ በቃ ጠጥተሃል። ቁጭ ብለህ እኩል ጠጥተናታል። አንተ መጀመሪያ ሙስሊም ነህ እንዴ? አይደለሁም። በቃ 10 ዓመቴ ነው እኔ ሙስሊም ከሆንኩኝ። ግን በቃ ሆንኩኝ እኔ ረዳት ነኝ፣ ግን ሙስሊም ነኝ። ጠላቻን አስወግዱ። ሃይማኖት ስበኩ። ምንድን ነው እንደዚህ ምድረ በላ እናንተ ከፎስ ናቸው እናታችሁ ነብይ። እናንተ ግን ይብሮን እያሰማችሁ ሆዴን ተሰማሙኛላችሁ። ሙሉ ቪዲዮን ብልክላችሁ ምልትሆኑ ነው። ሙሉ ቪዲዮን ብልክላችሁ ሽንታችሁን ነው የምትለቁት። በቃ አትችሉም። ጌታ ይብሮ በጣም ነው የምወደው። ጠፋብኝ ከዛ በኋላ እንዴ መጀመሪያ ምን ብላችሁ አስገብታችሁ ሲገባ እኮ እናንተ ደበን ስድብ እኮ እንደውም አልፖስትኩትም እንጂ እንዴት ሙልጭ አድርጎ እንደሰደበን እያወረድኩት እንደገና እየገባ እያወሩ ሙልጭ አድርጎ ተሳድቦ መጨረሻ ላይ ሲያይ ከስር ሆኖ እየሰማ ሲያይ የሚመልስ ኡስታዝ የለም፣ ጥያቄው የሚነካው የለም። አይ ይህን ነገር መስማት አለብኝ በቃ አስገባኝ ብሎ ጻፈልኝ። እሺ ና ገባ ብዬ አስገባሁት። እንዲህ የሚመልስ የለም እንዴ ብሎ ገብቶ ቁጭ ብሎ ሰማ። ብቻ በጣም ደስ የሚል ልጅ ነው። እግዚአብሔር ልቦናውን ያብራለት። ብቻ ኮሜዲ ነው። በጣም ደበረ። በጣም ደግሞ በጣም ያስቃል። ዘሬ ሁሉ የማይሆነው አድርጎ እንዴት ይናገር። ቃሪያ ፊት ስድቡ ራሱ እንዴት የት እንደሚያመጣቸው ይገርባል። የምር ቡጃካ ደፎይን በድፎይ ብዲያኑ ጠላ ጠጥተህ መተህ ጠጃም ቃሪያ ፊት ጌታ ስድቦቹ ራሱ በቃ መጨረሻ ላይ ግን ያሳቀኝ በቃ እንግዲህ እንክፈራ ሲል በቃ አልቻልኩም እኔ። ወይኔ ጌታ በቃ እንደዛ ከሆነ መክፈር ነው ምናምን ሁሉ አለ እንጂ መክፈር ነው በቃ መርስ ከሌለዋል። እኔም አንተም እኩል ጠጥተናታል። እስልምና ስቀበል እንደዚህ ያለ አልተባልኩም እኮ አልተነገረኝም። አህመድ ኧረ አትሳሳት አለው እንጂ እኔ እኮ እኔ ወደ እስልምና ሲመጣ እንዴት ብለን ያመጣው ነቢዩ ሰለምቴ ናቸው። እንዴት ነው ሰለምቴ ናቸው? ደግሞ ልጁ ምን ይለዋል? አይ አንተ እሱ ወዴት እንደሚመራ እኮ አታውቅም። እሱ እኮ ወደ ተጋጨ ሃይማኖት ነው የሚመራ ይለዋል። አንተ አጋጫ ምን ትሰራ? ይደገምያለሁ አንድ ቁጥር ጻፍ። በጣም ወዳታለሁ ነርስ። በነገራችን ላይ ነቢዩ ሰለምቴ ናቸው ሊለጥፍ የነበረ ምገባውና ሁሌ ይበሳጫሉ። ያስቁኛል ሲበሳጩ። አህመድን ታውቁታላችሁ እኮ በጣም የሚታወቅ ሰው ነው። በነገራችን ላይ አህመድ አፍሮ ቤት አይጠፋም ነበር እና ኮሜዲ ነው ብቻ። ደገም እያሉ ነው ምዕመናን። ክፈትላቸው፣ ድገምላቸው፣ ሳቁ፣ ዘና በሉ። ስንት ወር ነው የሚያስቀምጠው የቂርቆሱ እንትን ቲክታክ ላይ? እኔ ቤት ላይ ነበር ዳውንሎድ አድርጌው ነበር። እንዲያው ጠፍቶብኛል። ሙሉ ቪዲዮ ድጋሚ ዩቲዩብ ላይ ራሱ መጫን አለበት። ይሄ ቪዲዮ ጌታ ምስክሬ፣ እኛ እኮ ሰነት ስለሆነ ነው እንዴ። በጣም በቃ መደጋገም ያለበት ቪዲዮ ነው እኮ። የህይወትን እኮ መስመር የሚያስይዝ ቪዲዮ ነው እንዴ። እስልምና ላይ ያላችሁ ሰዎች እቺን እያያችሁ ተዝናኑ እስኪ። ቀድሞ ሲገባ ደግሞ እየተሳደበ ነው የሚገቡ። መሐመድ ጠላቻን አስወግዱ። ሃይማኖት ስበኩ። ምንድን ነው እንደዚህ ምድረ በላ እናንተ ከብት። ምን አልከኝ? መሐመድ አንድ ቁጥር እየጻፈ ነው። ይደገም ነው አስገቡኝ ነው። እሺ ድጋዎች ናችሁ። በእናታችሁ ነብያችን በእናንተ አፍ የሚነሱ አይደሉም ሲጀምር ማለት ነው። እንደገና ጀምረው እንጂ
ጠላቻን አስወግዱ። ሃይማኖት ስበኩ። ምንድን ነው እንደዚህ ምድረ በላ? እናንተ ከብቶች ናችሁ በእናታችሁ። ነብያችን በእናንተ አፍ የሚነሱ አይደሉም ሲጀመር ማለት ነው። ጀመረ ጌታው አፈጠጣ አፈራት ቃራ ፊት ጠላ ምን አይነት ሰው ነው? በእናትህ አሁን አንተ ስለ ነቢይ ማውራት ትችላለህ? በእናትህ እሺ፣ ተረጋጋ። ሆልድ ኦን ብሮ። ምንድን ነው አንተ ሁሌ ተረጋጋ ትላለህ? እንደ በቃ ከጠላቸው ስንቴ ነው? ተረጋጋ። እሺ፣ ተረጋጋ። ጥያቄው ላይ ፎከስ አድርግና ሙሐመድ በልጅነቱ መሰዳደብ ሳይሆን ቃል በቃል አታስተማምኑም እንዴ? ምን ችግር አለው? ምን ቃል በቃል አትማምን? እኔ ኮልታፋ አሁን አንተ ሰው ነህ በእናትህ እዚህ ካፍር ቤት ተሰብስበህ ውሻ ቃ ኧረ እባክህ ተረጋጋ ወንድማችን። ወንድም ነው እኮ አትስደበው ብራዘር። ምን አባቱ እዚህ ያደርጋል? ይሄ ኬስ እንዴ ወንድ ከሆነ ይመልሳ። ኧረ እኔ ምን ይሻለኛል? ደግሞ ትክክል አደረገውና ምን አለ? ዝም ብለህ ጣውታ። አይ በዚህኛው ነው ያኛውን ስህተት ነው መረጃ ሰጣለሁ። ይህ እኮ ብልግና አይደለም፣ እያሳየው እኮ ነው መረጃውን። ምክንያቱም ስህተት ውስጥ ነበርክ ሙስሊም አይደለህም ከተባልክ እኮ ኦልሞስት የተሳሳተ ከሆነ ጣዖት አምላኪ ነበር ማለት ነው። እምነትህን አታውቅም፣ እስልምናን አታውቅም ከተባለ አንድ ሰው እንደ እስልምና ቴዎሎጂ ጣዖት አምላኪ ነበር ወይንም ደግሞ የሆነ ነገር አምላኪ ነበር ማለት ነው። ግልጽ እኮ ነው። ኤኒዌይስ ኢብሮ አይ እሱም ይመልስ ስለመሰለኝ ነው። እውቀት የለኝም። ለምን ትቶት ወጣ? አላዋጣለዋ። አሁንም ሌላ ኡስታዝ ይግባና ሰማለ ወጣ። አህመድ ኑሪን አናግራ። አህመድ ኑሪ ያብራራ። አህመድ ኑሪ እንዳብራራ እድል ስጠው። ጥያቄው ሜቢ ግልጽ ለማድረግ ያህል ሰለምቴን አስቀድሞ ስህተት ውስጥ ነበሩ ብለህ ነው የምታምነው? ያ አስቀድሞ ስህተት ውስጥ ነበሩ ወይንስ አስቀድሞም የተሳሳቱ አልነበሩም፣ ቀጥ ባለ ሃይማኖት ውስጥ ናቸው ብለህ ነው የምታምነው? አይ እዚህ ጋር ሰለምቴ ናቸው የተባለበት ምክንያት ስላልገባኝ ነው። ጥያቄ ነው። ናቸው የሚል ድምዳሜ አይደለም። በእርግጥ ናቸው የሚል ጥያቄ ነው። አይደለምም ብለህ መቀጠልም ትችላለህ። ሲጀመር እነሱ የነበሩበት ስናጠና ማለት ነው ከ40 ዓመት በኋላ ነው ሪሳላ የመጣላቸው አይደለ? የነብይነት ማድረግ የመጣላቸው። ከዛ በፊት የነበሩበት አረቦች ጣዖት አምላኪዋን ናቸው። እነ ላት እነ ኡዛ የተለያዩ ጣዖቶችን ነበር በራሳቸው በእጃቸው ቀርጾ የሚያመልኩት። እዛ ማህበረሰብ ውስጥ ነበሩ። እነሱ መገለጡ ሲመጣለት ከ40 ዓመት በኋላ እስልምናን አስተማረ እንጂ አስቀድሞ ግን አብረውት የነበሩት ጣዖት አምላኪያን ናቸው። ከእነሱ ጋር ነበረ። እስልምናን እስከ 40 ዓመት ድረስ አልሰበከም፣ አላስተማረም። እስልምናን አስተምሯል። እስልምናን እኮ ከዛ በኋላ ነው የተማረው እኮ። መጀመሪያ እስልምና የመጀመሪያው ራእይ እስልምና ከ40 ዓመት በኋላ እስልምና ራእዩ ሲወርድለት እኮ የመጀመሪያ ራእዩ ሲወርድለት ራሱ በድንጋጤ እኮ ነው የተቀበሉት። ረዳት ነበሩ ወህይ ይዞላቸው ሲመጣ ደረጃ ደርሳ ነበረ። አይ ማይዴ እኔ ለምሳሌ ሰለምቴ ነኝ። ከሆነ ጊዜ በኋላ ነው ሰለምኩት እና መሐመድ ከሆነ በኋላ ከሆነ ከአደም ጀምሮ ስትል አልነበሩ እንዴ? ማለት እኛ ከአደም ጀምሮ ነበር የምንልበት መረጃችን ማለት ነው። አይደለም። ቆይ አሁን ታዲያ እንደዛ ከሆነ እስልምና ሲወርድለት ብቻ ከሆነ አንተ ቆይ ተረጋጋ። እዚህ አሁን ማንም አያስወርደኝ፣ አንተን ነው ነገር። እስልምና ሲወርድለት ከሆነ ሰለምቴ የሰለመው ሙስሊም የሆነው ሰለምቴ ነው ማለት ነው። በቃ ጣዖትም ያምልክ ሌላም ያምልክ ሰለምቴ ሆነዋል ማለት ሆነዋል ነብያችን። ከነቢዩ መሐመድ በፊት የነበሩ ነቢያቶችም ወደ አንድ አምላክ እንጂ ወደ ሌላ ነገር የተጣሩት ሁሉም ወደ አንድ አምላክ ነው የተጣሩት። በዚህ ይገናኛሉ። የሁሉም ህግጋቶች እኮ ይለያሉ እኮ። የመጨረሻው የነቢዩ መሐመድ ህግጋት
እነሱ ላይ ይችላል። ነቢያችን የት ነበሩ? በፊት እስላም ናቸው ከመውረዱ በፊት አይደሉም? እሺ እንዴት ብለህ አስገብተህ ነው? እኔን እንደገና እንዴት አትችልም? ኢብሮ ለምሳሌ እኔ ሰለምቴ ነኝ አለ። ሙስሊምን ሳያውቅ እንዴት ሙስሊም ሊሆን ይችላል? ጁንጁ የሚባል እምነት አለ ቢባል አሁን ኢብራሂም ጁንጁ ነው አይደለም። ለምን ጁንጁ የሚባል ራሱ እምነት መኖሩን አልሰማም። ገና እኔ አሁን ስለው ነው የሰማው። ያልሰማውን እምነት ተከታይ ነው ማለት አንችልም። ኢብራሂምን ሙሐመድም ሳያውቀው ደግሞ ሙስሊም ነው ልትለን አንችልም። አያውቀውም ከነ። ስለዚህ በግልጽ ቁርአኑን እያለው ነው የምታውቀው አይደለህም። ምኑን? እምነቱን። ኦኬ እንቀጥል። መጽሐፉን የማያውቀውም እምነቱን የማያውቀውም። ከዛስ ግን መንፈሱን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን ኦኬ አደረግ ነው። ቀጥል። አንተ ወደ ቀጥተኛው መንገድ በእርግጥ ትመራለህ። ገና የሚመራ ነው። ቀጥተኛ መንገዱ ስላልነበረ ምን እያለ ነው? ወደ ቀጥተኛው መንገድ በእርግጥ ትመራለህ አለው ማለት ነው። አህመድ ልጅ አህመድ የምትለው ካለ ሜቢ ኢብራሂምን ማውራት ፈልጋለምና ኢብራሂም ወንድማችን አህመድ ነው። አህመድ ቁጭ ብላይ ተማርክ፣ እኔም ተማርኩ። በቃ አትመልስም ማለት ነው። ሀይ እና ተኝታ ነው እንደ እኔ እየሰማሁ አይደል? የሰለምኩ 10 ዓመት አለፈኝ። 10 ዓመት ቁጭ ብሎ ከኔ ጋር ይማራል እንዴ? አይመልስም። አህመድ መልሳ ሀይ ምን ብለን ልንመለስ ነው? አህመድ ሳትናገር ኢብራሂም አንተ ተሰቃለ ጥርስ ገፋኩ። አንዱ ጊዜ ኢብራሂም ፎሎ አድርገው ፎሎ አድርገው ፎሎ አድርገው አንዳንድ ጥያቄዎች እሱንማ ፎሎ አድርጌ እስከ ዛሬ ድረስ ብዙ ቀን እኮ ያለው ግን የሚመልስ ሰው ነበረ። ግን እሱ ተሳዳቢ ነዋ። አህመድ ግን በቃ አሁን ሳይመልስ ከወጣ እሱ መቀጨት አለበት። ምንድን ነው የሚመለሰው? ማን ነው? ኢብራሂም ነው ስልህ ይህን ሁላ አብራራ። እኔ እሱ እንደዚህ ዘባርቆ አንተ ካላስተካከልክ ታዲያ ምንድን ነው? እሺ እዚህ ጋር ምንድን ነው? ስማ ይህን ሁሉ ሲያወራ ቁጭ አድርጎ እኔ ራሱ ወደ እስልምና ሲሄድ እንደዚህ አልኮ አልተነገረም። አንድ ነገር ልንገርህ፣ ሁሉም ሰው የሚረዳበት የራሱ የሆነ የሚረዳበት እንትን ይኖረዋል አይደል? እና እሱን አስረዳ። አንተ የምንረዳበት ይሄ ሰውዬ መጨረሻ ወደየት ነው የሚጠራኝ ነው? መጨረሻ ላይ ወደየት ነው የሚሄደው? እሱማ ያው ካፌር ነው። ግን አሁን እሱ ቃል ገዝቷል፣ ተረጋግቷል፣ ዛሬ አልተሳደበ። ስለዚህ አሁን የራሱን እምነት ትክክለኛነት ሲያስረዳን መጀመሪያ እንደኔ አታውቅም። በቃ በተጋጭ ሀሳብ ውስጥ እኮ ነው የሚሄደው። ኖ በቃ ይህን እኮ አሁን ዝም ብሎላ አጋጫዋ መልስ። እናንተም እየሳክ ነው እንዴ? እንዴት አልስቅም? ነቢያችንን አሰድበን እየወጣን ነው ወይ ደግሞ በቃ መክፈር ነው? እንደዛ ከሆነ ከሳክ ነው የገባው ወይ ተሳልቦ ሄላ ተጨናነቁ። ልጁ አንድ ነገር ልንገር፣ እኔ ጋር ትልቅ ክብር አላቸው። መቼም ክብራቸው ዝቅ አይልም ከኔ ጋር። እኔ ማንንም ሊያከብር ይችላል። እኔ ስለ ክብር ምን አገባኝ? እኔ እኮ ካፊር ነበርኩ አህመድ። እኔ ልንገርህ አንድ ነገር፣ እስልምና ሰውን እኮ እስልምና ትክክል ነው ብዬ ነው። አንተ ይህንን እንደዚህ ካለ ስለዚህ እኔ ነኝ የተሳሳትኩ ማለት ነው። ምንድን ተሳትኩ አንተ? በቃ አንተ ወረዲ በቃ ሌላ ካለ ሌላ ይገባል እንጂ በቃ አንተ ጠጥተሃል። ቁጭ ብለህ እኮ ጠጥተናታል። አንተ መጀመሪያ ሙስሊም ነህ እንዴ? አይደለሁም። በቃ 10 ዓመቴ ነው እኔ ሙስሊም ከሆንኩኝ። ግን በቃ ሆንኩኝ እኔ ረዳት ነኝ፣ ግን ሙስሊም ነኝ። ጠላቻን አስወግዱ። ሃይማኖት አይ ያሎሽ እናሳረግ ይማረን ይበቃናል። በቃ ሲደብረኝ ምናምን ማየው ቪዲዮ
እኩል ጠጥተናታል እኮ አለ። በቃ አብረጠት ወይ ቃል ቤት ወይ ደግሞ እኔ ቤትም አለ የቂርቆስ ይህን ቪዲዮ እኮ ጌታ ምስክር 10 ሰዓት ቪዲዮ ነው ዳውንሎድ ያደረኩት። በቃ አህመድን እና ኢብራሂምን ፍለጋ ይህማ በቃ ሊያልፍ አይገባም ብዬ እና ላይቡን ማንም አልቀዳውም ነበረ እና በጣም የሚገርም ነበረ። እግዚአብሔር ይመስገን። ግን ልጁ ልቦና ይስጠው፣ ደስ የሚል ነው። እይታውን ግን ልብ ብላችሁታል። ኮሜዲነቱ ብቻ ሳይሆን ሊያጭበረብሮ ሲፈልግ ውስጣዙ ልጁ የሚሸወድ አይነት አይደለም። እንዴ ኖ ይሄ እኮ ነው እንዴ እንደዚህ ብለህ ካምጥተኝ። መጀመሪያ ሲገባ ሲሳደብ ነበረ። በጣም በኮሜንት ጽፎ ነው የገባው። ኮሜንት ስለማያሳይ ነው እንጂ ኮሜንቱን ብታዩት ሰማና ከስር ሆኖ ብዙ ሰዎች ይገቡና የሚመልሱት መልስ ኦፍኮርስ አዎ መሐመድ ሰለምቴ እንደሆነ የሚያሳይ ነው እንዳለ መረጃዎቹ አይደለም ብለው ምንም አይነት ኤቪደንስ ላይ ያቀርቡ አይችሉም። ለጣዖት የታረደ በላይ ያስበላ እንደነበረና አሳየናቸው። በርካታ መረጃዎች ተከፍተዋል። በነገራችን ላይ በጣም ብዙ መረጃዎች ተከፍቶ አይቶ ከዛ በኋላ ነው ራሱን አረጋግቶ ከስድቡ ሁሉ ራሱን ነፃ አድርጎ ይሄ ትምህርት ይሆናል ለብዙ ሙስሊሞች። ኮሜንት ላይ መጻፍ ጀመረ። 3-4 ያስገብተነዋል። አይ በቃ ልሳደብም ፕሊስ በጣም ማወቅ ፈልጋለሁ አስገቡኝ አለ። አስገባ ነው። እፎይ ድል ሲሰጠው ሰምታችሁታል። ዋናውን ፓርት ከዚህ በኋላ ያለውን ያሁን ደግሞ ሰምታችሁታል። እና ብዙ ካዳመጠ በኋላ ነው እንዴ ብሎ ራሱ እፎይ ሳይሆን እፎይ ማይኩ ሚዩት አድርጎ እኛ ሁላችንም ሚዩት አድርገን ልጁ ነበር ሲሞግቱ የነበረው ኡስታዙ ማለት ነው። አንድ ኡስታዝ አይደለም 3-4 ኡስታዝ ነው ገብቶ የወጣው እና በጣም አሜዚንግ ነው። ለብዙ ሙስሊሞች መማሪያ የሚሆን ልጅ ነው ብዬ አምናለሁ። ከቀልዱ ባሻገር የቂርቆስ ብዬ አይ ብዙ ያስተምራል። የሆነ ወደ ሌላ ቦታ ላይ ወስደው ሲል ለምሳሌ ከረሱ ጋር የማይገናኘው ከውይይቱ ጋር የማይገናኘው እኔ ክብር አለኝ ለነብዩ ምን አገባኝ እኔ መልሱን መልስ ይላል። ምንም የማይሸወድ አብሮት አይሄድም። ያ ነብያችን እንደዚህ ናቸው። ሲለኝ ምን አገባኝ መልሱን መልሰው ሰለምቴ አይደለም ነው በቃ እንደኔ እኮ ነው ይለዋል። አንዳንዱ ይገባና ምን ይላል? የኑሮ ውድነት ያወራል። ብር ተበልተን እንዴ ወደ የሚባለው ልጅ 4 ጊዜ አልገባም። በአራተኛው መጥቶ ጭራሽ እኛ አዋሽ ላይ እንትን ተብለን እኮ በስ እንዴ አቃልቻልኩ ምን እየቃሙ እንደሚመጡብን እንጃ። ብቻ በጠላ ነው እንደመቀመው ብሏል አንዱ። አይ ዳውንሎድ አደረገዋለሁ እኔ ራሱ የምር እንትን ሪካርዱን ዳውንሎድ አደረገውና አሪፍ ቪዲዮ ይወጣዋል። ኡስታዝ ነኝ እኔ መምህር ነኝ እሷ ያቅም እኔን አስገባኝ የሚሉ ሰዎች እንዳለ ባስ የሚሉ ናቸው። ባይዛው የተማሪዎች ይችላሉ። ኡስታዝ ነኝ ያሉት እንደገና በጣም ትልቅ ከምንድን ነው ከአጣብቂኝ ውስጥ ወይም እጠየቃለሁ ከሚለው ፍራቻ ለማምለጥ ብለው የሚናገሩት ነገር በሙሉ አጣብቂኝ ውስጥ ነው የሚከታቸው፣ ወደ አጣብቂኝ ነው የሚመራቸውና ወረበር። ለማንኛውም ነጥባችን ምንድን ነው? የመጀመሪያው ፕሬሚሳችን መልአክ ሊሆን አይችልም የሚለውን አሳየን። ሁለተኛው ደግሞ መልአክ ካልሆነ ማን ነው? መልአክ ካልሆነማ ጅብሪል ነው። መልአክ መስሎት ነበረ ግን ሶሪ ጅብሪል ነው ኢብሊስ እንደሆነ አሳየን፣ ወይም ደግሞ ዲያብሎስ እንደሆነ ማለት ነው። አይ እንዴት እዛ ላይ እኮ ኤንጅል ይላል። ኤንጅል መስሎት ነው። ኤንጅል እንደመሰለው ደግሞ እሱ ሳሂ ቡኻሪ ሳሂህ ቡኻሪ 57-65 ሳሂህ ቡኻሪ 60-63 ላይ ነቢዩ የሆነ ነገር ያደረገ ብዙ ጊዜ ይመስለው ነበር፣ ግን አያረግም ነበረ። የሆነ ነገር ያደረገ ይመስለዋል ግን አያረግም። ሰው መልአክ መስሎት ነው በቃ ብለን ራሱ ጀጅ ማድረግ እንችላለን ማለት ነው። ይሄ ደግሞ ማለት ጀጅ ማድረግ እንችላለን። እናንተ ማን ናችሁ ጀጅ አራጊዎች ብንባል ጠይቀናችሁ ዝም ስላላችሁን መልስ ስላጣን ኮንክሉዥናችን ማስቀመጥ እንችላለን ማለት ነው። አይ ኮንክሉዥን ማስቀመጥ አችልም ካላችሁ ኤኒ ታይም መጣችሁ ይህን ጥያቄ መልሱልን። ዛሬ በየጊዜው እንገባለን ላይቭ በቃ ማታ ሲሆን ምናምን እንገባለን። ኢቭን ከሰው ቤትም ከገባን እኔ ከሰው ቤት ከገባው ለምሳሌ ያነሳዋቸውን ነጥቦች መጣችሁ ጠይቁኝ። ያነሳዋቸው ነጥቦች አሉ ስህተት ነው ያልከው ብላችሁ የትኛውም ቤት ወይ ደግሞ እኔም ቤት ስከፍት መጣችሁ ጠይቁኝ። ምን ማለት ነው
ብላችሁ ወይ ደግሞ እንደዚህ ከዚህ አንፃር እንደዚህ ነው ምናምን ብላችሁም ማስረዳት ትችላላችሁ። ምናልባት ፎሎ አደረጋችሁት ካላችሁ ቃልን ፎሎ አድርጉ፣ እሳይን እዚህ ያሉትን ወንድሞች ፎሎ አድርጉ፣ ትጠቀማላችሁ። ወንድሞች እህቶች ፎሎ ብታደርጉ መረጃዎችን ታገኛላችሁ ምናምን ከዚህ አንፃር ይጠቅማችኋል። ነገ ደግሞ ሌላ ፖይንት ይዘን እንመጣለን። እዚሁ ቁርአን ጋር በተገናኘ ሆኖ ግን ሌላ ጥያቄ ከሌላ ነገር አንፃር ቁርአኑ ከአምላክ እንዳልሆነ እናስረግጣለን። አሁን ከደውሉ ጋር በተገናኘ ምናምን ነው። ከዚህ በተለየ ሌላ ነጥብ ደግሞ ይዘን እንመጣለን። እንዳሁኑ ነጥባችን አስረግጠን እንወጣለን። በቃ አሁን ፖይንታችን ባይዘው ያስረግጠናል። በደንብ አድርገን እናስረግጥ ነው። ወደዛም ቢሄዱ አይ የደውል የሚመስል ነው ካሉ ወደሚመስለው ተፍሲሩን እናሳያለን። ወደዚህ ነው ካሉም ወደዚህ፣ በሁለቱም ተወጥረው ነው ያሉት። ሌላ ነጥብ ደግሞ ነገ ይዘን እንመጣለን። ነገም ብቅ ማለት ያንን ቪዲዮ አሳይልን እስኪ። እሰይ ተወለደ ጋይስ፣ ይሄን ቪዲዮ እዩትና አስተንትኑት እስኪ፣ በደንብ አስተንትኑት። አይኖ አንዳንድ ጊዜ ቦሪንግ ይሆናል፣ ግን ረጋ ብላችሁ ጊዜ ወስዳችሁ ሊሆን ላያዝናና ይችላል። ግን መዝናኛ ማለት የሆነ ፈን ሆነ ረጋ ብለን የምትለው ሳይሆን በደንብ አድርጋችሁ አስተንትኑት። ምን አይነት ጉዞ እየመጣን እንዳለ፣ ምን እየታቀደ ወዴት እንደየሄድ እንዳለ፣ ምን ሜቢ የሆነ ጊዜ የሆነ ነገር ሀፕን ሲሆን ምናልባት ታመሰግኑ ወይ ደግሞ እነዚህ ልጆች ብለው ነበር ትሉ ይሆናል። እና አሰማልኝ ፕሊስ እሱን ቪዲዮ እስኪ። የትኛውን ነው? እሱን ከኢትዮጵያ ልናስወጣችሁ እቅድ አለን። ፉፉር ከኢትዮጵያ መጥፋት አለበት። ሁላችሁንም እናስወጣችኋለን። ከ1997 ጀምሮ የጀመረው ለኢትዮጵያ እስላማዊ እቅድ የሚለው እቅዳቸው ላይ ነው እና ይሄ አጠር ያለች ነች፣ ኦልሞስት ሚኒማይዝድ ፎርማ ማለት ነው። ብዙ እንትኖች አሉ። ለማሳየት ያክል የ5 ዓመት የ15 ዓመት የ25 ዓመት እቅድ አቅደው ይንቀሳቀሱ የነበሩ ናቸው። ያ ማለት 5 ዓመት እቅዳቸው 2002 ላይ ተሳክቷል። የ15 ዓመት እቅዳቸው 2012 ላይ ተሳክቷል ማለት ነው። አሁን ያለነው 2017 ነው። ስለዚህ ከእቅዱ 20 ዓመቱ አትሊስት አልፏል ማለት ነው። ተቀመጡት መካከል ዋናው በመሆን ፓርቶች ለማሳየት ልሞክር፣ በቪዲዮም ስለምናሳያችሁ ማለት ነው። ምናልባት ዶክመንቱ ነው የቀረ ለመሰላችሁ፣ የሚሰራ ስራ የሌለ ለመሰላችሁ ሰዎች ከእያንዳንዱ ፖይንቶች መካከል ያላችሁ ፖይንት ያሳያችሁ። አንደኛ ማሳመን ራሱ ነው ማብዛት ፕሮፓጋንዳ ነው። ሁለተኛ ከተከላካይነት ስሜት ውስጥ ማቆየት፣ ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች እነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ፣ እርስ በርስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ቁጥር 5 ላይ እንደምትመለከቱት ከ200,000 በላይ ወጣቶችን በዳዋ ማሰልጠን ይላል እና ይሄ ኦልሬዲ ተሰርቶበት በደንብ በሰፊው እስልምና ላይ ያሉ እስልምናን ለማስተማር በየመንገዱ የሚሄዱ መምህራንን እያሰለጠኑ የሚልኩበት ማለት ነው። ባይዘ ቲክቶክ ላይ ያለ ቴሌግራም ላይ ያለ እሱ ቤዚክ ነው፣ ዝም ብሎ ነገር መሬት ላይ የወረደ 200 እንሰራለን ብለው ያቀዱት ነው። ኦልሞስት በተጠናከረ መንገድ ደግሞ ለሚሄድ የሚፈጡትን አሳያቸዋል። ይሄ አንደኛው እቅዳቸው ነበር። ኦልሞስት አብዛኛው ተሳክቷል። በነገራችን ላይ እኛ ቆመን ስንመለከት የእኛ መምህራን ዝም ሲሉ እነሱ በዚህ በሺዎች የሚቆጠር እቅድ አውጥተው ይንቀሳቀሱት ነበር። ይሄ የ1997 የነበረ 2007ኛውን ተመልከቱ። ቁጥር 7 ይታያችሁ ከሆነ የሸሪያ ፍርድ ቤቶች ቁጥር በ3 እጥፍ እንዲያደርግ መጣር ነው ብሎ አስቀምጠዋል። በሰዓቱም ሸሪያ ፍርድ ቤቶች ነበሩ። አሁንም 3 እጥፍ ማለት ነው ያለበት ፍርድ ቤቶች መጨመር አለባቸው ተብሎ ተመልከቱ። ምናልባት ይተናገራሉ። እሺ ፍርድ ቤቶች ያላቸው ሸሪያ ኢትዮጵያ ውስጥ እስልምና ጠንካራ እንቅስቃሴ የሚቃወሙትን ለይቶ ማወቅ፣ ለዲናቸው እንዲታገሉ ማስጠንቀቅ ተብሎ እስልምናቸው ላይ በጣም እንዲጠሩ ኦርቶዶክሳውያን አሁንም ቢሆን ከፖለቲካው እየራቁ ተምሮ እየራቁ ወደኋላ እንዲቀሩ፣ ነገር ግን የእነሱ ሰዎች በሰፊው እንዲሰሩ። ለምን በኋላ እናሳያቸዋለን። እስላም ቁጥሩ ሲጨምር፣ እስልምና ቁጥሩ ሲጨምር በኋላ ላይ ምንድን ነው የሚሆኑት? ማጆሪቲ ከሆነ ሱራ 9:29 ላይ እንዳለ ይቀልሃል ማለት ነው በየአደባባይ። ከእስልምና ላይ ማንኛውም ሃይማኖት ድንጋይ የሚያመልክ ሰው ገናማ ነው እያምናለሁ። እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ድንጋይ የሚያመልክ ሰው ድንጋይ ማምለኩ ገሃነም ሊከተው ይችላል፣ ግን ድንጋይ የሚያመልከው ሰውዬ እናንተ ላይ ደርስባችሁ። እስልምና ግን በጣም አስጠሊው ፓርት ድንጋይ ማምለኩ አይደለም። ስታውቅ የሆነ ነገር በማምለኩ አይደለም፣ እናንተ ላይ የሚደርስባችሁ ሃይማኖት ነው። ሳትደርሱበት የሚደርስባችሁ
ሳትሄዱበት የሚመጣባችሁ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ። ከሀገር ትንሱ አላህ ያድፋችሁ ነው። ሳትደርሱበት የሚደርስባችሁ ሳትሄዱበት የሚመጣባችሁ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። እንግዲህ የሃይማኖቶች ጉባኤ መግለጫ አውጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው። እንደ መጅሊሱ ገር መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ ቀድሞ እኮ ስድብ የተናገሩ የነበሩት ቀድሞ ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት በቤታችን የሆነ ነገር ያሉት ቀድሞ እኮ እነሱ ናቸው። ማን ነው ቀድሞ የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ። በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ፣ ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድል ተሆኖ እንትን ይደረጋል? በዚህ ልክ ሳይድል እንዴት ይቆናል? አይቆንም። የትኛው ወገን ምን ብለዋል? ይሄ የዚህ ነገር መነሻ ጥንስሱ ምንድን ነው? እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አደለ አብረን ቆመን እንትን እንበለው አይደል ወጥተን እንትን እንበለው እናስይዘው ማነው እንደብድበው አይደል? ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ በጨብሰው ለልጅጃም ሲሄድ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይ ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ። እናንተ በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉም ይናገራል። ልክ አይደለም። በዚህ ልክ ሳይድ አያዝም። ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰጠን። ቪዲዮ እኮ ብዙ ጊዜ ለቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው እፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጸያፍ
ንግግሮችን ኢየሱስ ያውም በነቢይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነቢዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል። በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር ኮፒ ሊንክ አድርጉት። እናስመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። ይሄ ነው እንደሰማችሁት ነው። ሙሉ እንግዲህ በአጭር አጠር ባለች መልኩ ለማቅረብ ተሞክሯል። 30 ደቂቃ በላይ ሊፈጅ ነው። እንትኑ እቅዳቸውን ብቻ እናቅርብ ከተባለ ዲቴሉም ማለት ነው። ነገር ግን ያለውን ሂደት እንዳለ አይታችሁታል። ከኛ የሚጠብቀውን እፎይ ኦልሬዲ ሂስ ትሬንድ ሆኗል። እፎይን የማያውቅ የለም። መንዙማ ይወጣለት ላይ ለላ እፎይ ረሱልላ መባል ሊጀምር ትንሽ የቀረው ሰው በአሁኑ ሰዓት ላይ ረሱልላ ከመባል ትንሽ ነው የቀረው። ጫፍ ላይ ደርሰዋል። ሻሃዳ በስሙ እያዘሉ ያቅርቡ። እሱን እንተወው እና እኛ ማድረግ ያለብን ቤተክርስቲያናችን ላይ ነው። ቤተክርስቲያናችን ላይ አምላካችን ላይ የተሰደቡ ስድቦችን ቫሪያል መውጣት እነሱ ላይ ፎከስ አድርገን መስራት እጅግ በጣም ጠቃሚ ነው ብለን እናምናለን እና ይህም ትክክል ነው፣ ውጤትም ያመጣል። አምጥተዋልም ስላየ ነው ጭምር ነው እና በዚህ ተባበሩ ለማለት ነው። አመሰግናለሁ። የቅርቆሱ ሰዓታችሁን ወሰድኩ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። ምንድነው ያየነው ነገር ይህን ታህል ዘመን እስልምና ክርስትና ላይ ሲሰራ ከርሟል። ግን ያው እፎይ ወደ 1 ዓመት ከምናምን አይ ቲንክ እንደዛ ነው ይመስለኛል የጀመረውና በዚች ዓመት እሪ ያስባላቸው እንደነሱ ያን ታህል ዓመት ሰርቶ ቢሆንስ ማለት ከ10 ዓመት በላይ አይ ቲንክ ሰርተዋል እነሱና እንደነሱ ያን ታህል ዓመት ሰርቶ ቢሆን ምን ያህል ሊሆኑ እንደሚችል አስባችሁታል? ምን ያህል ርቀት ሊሄድ እንደሚችል 20 years 20 ዓመት ዳሰኝ ያን ታህል ዓመት ብንሰራ ምን ያህል ርቀት ልንሄድ አንቀላፍተናል እስካሁንም። ለማንኛውም አሁን የነቃ ትውልድ ተፈጥሯል። ነቃ ደንገጥ እያለ ነው ሰው። አሁንም ነቃ ደንገጥ በሉ። ነጥብ እናስቀምጥ። ውይይት ሁሌ እንግባ። ስንገባ ነጥባችንን አንርሳ። እናነሳት ነጥብ ፖይንት ያላችሁን ምናምን እንዲህ ነጥብ ያላት ለእነሱ የሚያፈናፍን አይነት ያልሆነ አሁን በቃ አሁን ያወራነው ታይትል የሚያፈናፍን አይደለም። ወደዛ ወደዚህ የሚያስብል አይደለም። በቃ ግጥም አድርጎ የሚይዛቸው አንቆ የሚይዛቸው ነው። እንዲህ ያለ ነጥብ እናንሳ፣ ሰውን እናንቃ ምናምን እንደዚህ ለማድረግ እንሞክር።